ሄሉዬ ዛሬ መልካምነቷ እንደ ጉድ ነው የተነገረላት። የኔ ንግስት የልቤ ኩዊን እየተባለች ነበረ እና እንግዲህ እሱም ደግሞ እንደዚህ ቅምጥልጥል ስትደረግ የነበረው በእንዳልክ አንደበት ነው። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዙ ትረፍ ይበልልኝ። ሄሉሻ እንግዲህ ማለት እንዳልኬ ንግስቴ ብሎ ቀን ላይ ልባችን ስቅል አድርጎት ብሎ ምን ሊያወራ ነው ብለን ስንጠብቅ እንግዲህ ቪዲዮንም አይተናል ማለት ነው። እና ወዶቼ የድሮ ቤተሰቦቼ በእንዳልኬ ጊዜ ነበራችሁ አላችሁ ወይስ የላችሁም ብያችሁ አለን ብላችሁኛል። ኑሩልኝ የኔ ውዶች፣ በያላችሁበት ሰላምና ፍቅር ለእናንተ ይሆንላችሁ። አዎ በጣም ነው የተጠፋፋ ነው ማለት እኔም ዩቲዩብ ላይ እንደ ድሮ አይደለሁም። ቶሎ ቶሎ እየመጣሁ አይደለም። እንደውም ይህን ሰሞን ነው ብቅ ያልኩት እንጂ ጠፍቼ ነበረ ማለት ነው። እና በዛ ምክንያት ተጠፋፋን። ከዚህ በኋላ አንጠፋፋን ብዬ ተስፋ አደርጋለሁ። እና ውዶቼ ማለት ነው እንግዲህ መልካም ስትሆኑ በዚህ ልክ ነው የምትገለጹት ማለት ነው። የምሬን ነው። ሄሉ እንዳልክን መጥፎ ነገር አድርጋው ክፉ ነገር አድርጋ ሂዳ ቢሆን ኑሮ ዛሬ ወደኋላ ተመልሶ የድሮ ትዝታዎችን እያስታወሰ ስለ ሄሉ በዚህን ያክል ባልተናገረ ነበር። ግን የሰው ልጅ በሙሉ በተቻለው መጠን መልካም ሊሆን ይገባል። እና ታመሜ ከሞት ነው የተረፍኩት ሲል አታስዋሹኝ። የምር አዘንኩኝ ማለት በቃ የሰው ክፋት ምን ያክል ነው ምን ያክል ድረስ ነው የሚሄደው ብዬ ማለት አሁን እንዳልክ ታሞ የሆነ ነገር ቢሆን ወይም ህይወቱን ቢያጣ ማለት ነው ፈጣሪ ያድርገውና ያ ሰው ምንድን ነው የሚጠቀመው? መቼም በእንዳልክ ቦታ አይቀመጥም አይደለ? ብቻ ግን ከሰው ላይ የምናስበውን ተንኮል ስናስብ ያ ተንኮል እኛን ነክቶ ነው ሌላውን ሊነካ የሚችለውና ብቻ አላቅም ሰዎች ምን ያክል እንደሚራመዱ ብቻ እኔ ተሻለኝ ሲል በጣም ደስ ብሎኛል። እንኳን ተሻለ ወንድማችን። ለዚህ ያበቃ አምላክ ከሞት አፋፍ የመለሰ አምላክ ፈጣሪ የተመሰገነ ይሁን። እንግዲህ ብዙ ቦታዎች እንደሄደ ስውሩ አማራኝ ሄዶ እኔ ሚዲያ ላይ ሲጠፋ ብቻ ስለ ሁሉም እግዚአብሔር ይመስገን። እና እንግዲህ ወደ ሄሉሻ ስንሄድ ማለት ነው ስለ ሄሉ ሲናገር በቃ ፊቱ እናንተ ያንጸባርቅ ነበር። አያችሁልኝ አይደል? የምሬን እኮ ነው። እንደ ፀሐይ አበራ እኮ ደግሞ ሲጀምር አምሮበታል እንጂ ይሄ ሰውነት የድሮ ሰውነት ምናምን ፊቱ ላይ የነበረው ግፍፍ ብሎ አዲስ ሰው የሆነብኝ አዲሱ እንዳልክ ነኝ ያ የድሮ እንዳልክ አይደለሁም ሲል እኔ አንደበቱ ብቻ አይደለም እኮ ይሄ ፊዚካሉ እንዳለ የተቀየረብኝ ከላይ እስከታች ሳይሆን እንዳልክ አይመስልም እኮ ወጣት ነው የሆነብኝ ልበል ውዶችዬ። ለማንኛውም እንኳንም የድሮ እንዳልክ አልሆንክ እንኳንም ተቀየረ ያኛው ማለት ነው። እና በአዲስ መንፈስ በአዲስ እርካታ ነው የመጣው እንዳልክ። ዛሬ አገላለጹ ራሱ ሞራሉ እንዴት ደስ ይላል። ስለ ሄሉ ንግስቴ ብሎ ነው የጀመረው። እና ሄሉሻ ማለት ለእንዳልክ ምን እንደሆነች በደንብ አብራርቶ የነገራችሁ ይመስለኛል። ያው ድጋሚ መድገም አያስፈልግም። እና አንድ ቀን የሱ እንደምትሆን እያሰበ ነው እንዳልክ ማለት ነው። ሰው ያስባል እግዚአብሔር ይፈጽማል። እዚህ ጋር እኛ ምንም የምንናገረው ነገር የለም። ያለፉ ብዙ ታሪኮች ስላሉ ሄሉ አልቀሳበት ያለፋችሁ ነገር ስላለ እኔ ያጣራችሁ ድጋሜ እንደዚህ ወደዛ አልልም። እንደውም በጣም የታዘብኩት ነገር አለ። ኮሜንት ግን እኮ ተመልካች ማለት እኔ ብዙ ጊዜ ምን እላለሁ መሰላችሁ? ተመልካች ባየው ነው የሚፈርድላችሁ። መጥፎ ነገር ካመጣችሁ መጥፎ ነገር ይናገራል፣ ጥሩ ነገር ካመጣችሁ ጥሩ ነገር ይናገራል። ሶ ከተመልካች ላይ አትፍረዱ እላለሁ ብዙ ጊዜና እኔ እንደዛ በዛን ጊዜ እንደዛ ጨጓራቸው ወረር ድብን እንዳላለ ማለት ነው። አሁን በቃ ካጠገቡ አሁን በእናትህ እንዳልክ ሄሉ አሁን ተጎድታለች፣ ተሰብራለች፣ ካጠገቡ አሁን አጽናናት። እኔን አልደግፍም ውዶችዬ፣ ማስተዋል አለብን። ያኔ እንዳልክ ከሄሉ ጋር ሄሉ ምን ነበር በዛ ሰዓት የነበረችው? ልቧ ተሰብሮ ከቤት አትወጣም ነበረ። እሷን ለማጽናናት ብሎ ሄዶ በጣም ብዙ ነገሮች ከሄሉ ላይ ተፈጥሮባታል አይደለም? በድጋሚ ከዛ ካለችበት ሙድ ወጣች ስንል ከስብራቷ ወጣች ስንል ተደሰተች ብለን ሳንጨርስ ድጋሚ በእንዳልክ ተጎድታ ሄዳለች ማለት ነው። እና ያን ነገር ረስታችሁት ነው አሁን ደግሞ ካጠገቡ አሁን ሁላችሁ እንደገና ደግሞ ሌላ ታሪክ 3 4 5 ጊዜ መጎዳት አለባት። እንዴት ልጅ ምን ይታወቃል? አይታወቅም እኮ። እና ሄሉ በራሷ የምታደርገውን ትወስን። በእናታችሁ እንደዚህ እያላችሁ እሷንም ራሱ የሆነ ልቧ ሌላ ነገር እንዲያስብ አታድርጉ። ከምር አንዳንዴ ዩቲዩበሮች ማለት ነው በጣም ብዙ ተመልካች የሚላቸውን ነገር ይሰማሉ እና ያንን ተግባራዊ አድርገውት ሲመጣ ያለው አንዳንዴ ሰው ከተመልካችም የተመልካች ነገር ያው ብዙ ተጽዕኖ ስለሚያደርግ እንደዚህ አይነት ነገር ባታደርጉ ተው። ተመለስና ከጎኗን ምናምን አትበሉ።
በራሳቸው የወስኑት ብዬ ነው የማልፈው ማለት ነው። እና ከላይ እስከታች ኮሜንቱ በነገራችን ላይ እንደዛ ነው። በቃ ተመለስ፣ አጽናናት፣ እንደዛ ነገር ብቻ። ግን ነገ ከነገ ወዲያ የሚፈጠረው አይታወቅም፣ የምናየው ይሆናል። ዛሬ ብዙ ባናብራራ ጥሩ ነው ማለት ነው። ምክንያቱም ከዚህ በኋላ ሊገናኙ ይችላሉ፣ ላይገናኙ ይችላሉ፣ አይታወቅም። እኔ በዚህ ላይ ምንም ነገር አልልም ብያቸዋለሁ። እና ግን እንዳልክ ማለት ነው እኔ እኮ ፍቅሩ አገረሸበት አላልኳቸውም? የምሬን እኮ ነው። ወደ ኋላ ተመለሰ። እዚህ መታ ዳሌን ላስተልቅ ነው ብላ ፕራንክ ያደረገች ቦታ ነው ብሎ ያንን ፕራንክ አስታወሰ ማለት ነው። እዛ ቦታ ላይ ምን ያልተደረገ ነገር አለ? የምር በጣም ብዙ ትዝታ አለ። ከጀልባው ላይ ሆና ማለት ነው አንዴ ወንበር ስታስቀያየረው የነበረውን ፕራንክ ግን ታስታውሳላችሁ? ልክ እንደ ጦጣ ከዛ ዝል ከዚህ ዝል እያደረገች ወይ ሄሉዬ፣ ሄሉዬ እኔ ቆንጆ ግን በድጋሚ ስቃ ነው ማየት የምፈልገው የኔ እናት። እውነት በየጊዜው ልቧ ልክ እንደ ሳህን ስብርብር እያለ በዚች ቀጫጫ አቅሟ ደግሞ እና ሌላው ደግሞ ምን እንደሚገርመኝ ታውቃላችሁ? ተመልካች ማለት ነው ማለት ተመልካች እኛ ራሱ የሆነ ጥንዶች ሲመጡ ሆ ብለን እንሄድና ምናምን እንወዳቸዋለን። ፍቅር ሲሆኑ ሲጣሉ ደግሞ በዛው ልክ ጨጓራችን እርር ከነሱ በላይ እኮ ነው ደግሞ እነሱ ለቀልድ የሚጣሉ ለእውነት የሚጣሉ ጨጓራችን እርር ድብን ቅጥል ይላል። ከዛ በኋላ በሆነ ጊዜ ላይ መጥተው እኛ እኮ ታርቀናል እግዚአብሔር ይመስገን ሲሉ ያ ተመልካች እንደዛ እርር ጭርጭር ሲል የነበረው እያንጓለለ ሆኖ ይቀራል ማለት ነው። ያሳዝናል። የኛ ነገር ግን የኛ ነገር አያሳዝናችሁ ማለት ከመሀል ላይ በቃ አውላላው ሜዳ ላይ እንቀራለን እነሱ ታረቁ። ግን ዋናው መታረቃቸው ነው። እና በእንዳልክ ጊዜ በጣም ብዙ ታሪኮች ተፈጥረው ነበረ። በተለይ ቲክቶክ ላይ እስከ ማታ ድረስ ቁጭ ብለው ሲወያዩ እኔ እንኳን ፈጣሪ ይመስገን ቲክቶክ ላይ ብዙ አላዘወትርም። የሆነ ነገር ስፈልግ ብቻ ገባለሁ እንጂ እንዲህ ላይ ምናምን እኔ እንትን አልልም ብዙ። እና ግን አንዳንዴ ሲያጋጥመኝ ያለውኝ በጣም ሲናደዱ፣ ሲቆጡ፣ ሲጣሉ ያለውኝ እና እነዛ ሁሉስ ለማንኛውም ውዶችዬ ብልጥ ሰው ከሰው ስህተት ይማራል፣ ሞኝ ደግሞ ከራሱ ይማራል። ከራሱ ስህተት ይማራል አይደል የሚባለው? አባባሉን ካላሳሳትኩት ማለት ነው። እና የሆነ ነገር ሲፈጠር እርርድብን እያላችሁ አትዘኑ ለማለት ያክል ነው። አሁን ሄሉ በምታለቅሰው ራሱ በጣም ብዙ ሰው እያዘነ ነው፣ ብዙ ሰው እየተበሳጨ ነው ያለው ማለት ነው። ሄሉንም ደግሞ ከዚህ በኋላ እባካችሁ በፈጠራችሁ ለምን አታስለቅሷት?